ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ውጋሙ ነኝ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሙነ ሕማማት አንዱ አካል የሆነው የጸሎተ ሐሙስ መታሰቢያ በዛሬው ዕለት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ ውሏል። ከዕለቱ ታላላቅ ክንውኖች መካከል አንዱ የሆነውና ኢየሱስ ክርስቶስ ለደቀ መዛሙርቱ ያሳየውን የትህትናና አርአያነት የሚዘክር የሕጽበተ እግር የእግር ማጠብ ስርዓት ብፁዓን አባቶች ካህናትና በርካታ ምዕመናን በተገኙበት በመንበረ ጸባዖት ቅድስተ ሥላሴ ካቴድራል ተከናውኗል። በስነ ስርዓቱ ላይም ብፁዓን ሊቃነ ጳጳሳት የክርስቶስን ትህትና በመከተል የካህናትንና የምዕመናንን እግር በውሃና በወይን በማጠብ እንዲሁም በፎጣ በመጥረግ ስርዓቱን ፈጽመዋል። ጸሎተ ሐሙስ በኢትዮጵያ ካቶሊካዊት ቤተክርስቲያን በልደታ ማርያም ካቴድራል በተለያዩ ሃይማኖታዊ ስርዓቶች ተከብረዋል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ በማጠብ ትህትናን ያስተማረበትን አርአያ በመከተል የእምነቱ ተከታዮች በተገኙበት የምዕመናንን እግር አጥበዋል። ጸሎተ ሐሙስ የተቸገሩት የሚረዱበት፣ የታመሙ የሚጎበኙበት እንዲሁም የትህትናና የፍቅር ዕለት ነው ብለዋል። ይህንን የትህትና ተግባር ወደ ዕለት ተዕለት ህይወታችን በማምጣት ከወገኖቻችን ጋር በመተጋገዝ መኖር እንደሚገባ ብፁዕ ካርዲናል ብርሃነ ኢየሱስ አሳስበዋል። የብሩንዲ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫሬስቴ ኒዳይሺሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንቱ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ አቀባበል አድርገውላቸዋል። ይህንን ጨምሮ የሁለቱን ሀገራት ስልታዊና ዲፕሎማሲያዊ ግንኙነት በተመለከተ ሙሉ ቀጠራ ዝርዝሩን አዘጋጅተዋለች። ተከታትለን እንመለስ። የኢትዮጵያና የቡሩንዲ ታሪካዊ ወዳጅነት አሁን ላይ ወደ ተጠናከረ ስልታዊ አጋርነት እየተሸጋገረ ይገኛል። ኢትዮጵያ ለቡሩንዲ ነጻነትና ሉዓላዊነት ካደረገችው ታሪካዊ ድጋፍ ጀምሮ በሀገሪቱ ሰላም እንዲሰፍን በገለልተኛ አደራዳሪነትና በሰላም አስከባሪነት የተጫወተችው ሚና ለዛሬው ጠንካራ ግንኙነት መሰረት ጥሏል። በአሁኑ ወቅትም ሁለቱ ሀገራት በፍትሃዊ የአባይ ውሃ አጠቃቀም የትብብር ማዕቀፍና በሶማሊያ የሰላም ማስከበር ተልዕኮ ላይ ያላቸው የጋራ አቋም የቀጠናው ዲፕሎማሲ ዋነኛ ምሰሶ መሆናቸውን ያረጋግጣል። ከፖለቲካዊ ትስስሩ ባለፈ የኢትዮጵያ አየር መንገድ ወደ ቡጁምቡራ የሚያደርገው በረራ የንግድ ልውውጡንና የሰዎችን እንቅስቃሴ በእጅጉ እያቀላጠፈ ይገኛል። በግብርናው ዘርፍ የሚደረጉ የልምድ ልውውጦችና ኢትዮጵያ ለቡሩንዲ ተማሪዎች የምትሰጠው የነጻ ዕድል ትምህርት ደግሞ ግንኙነቱ ይበልጥ ማህበራዊ ፋይዳ ያለው ያደርገዋል። ምንም እንኳ የመሰረተ ልማትና የንግድ ሚዛን ተግዳሮቶች ቢኖሩም በጋራ ብልጽግና ላይ የተመሰረተው የሁለቱ ሀገራት ትብብር ለአፍሪካ ቀንድና ለታላላቅ ሀገሮች ቀጠና ሰላም እንዲሁም ለአህጉሪቱ ትስስር ትልቅ ተስፋ የሚሰጥ ነው። በአሁኑ ወቅትም ሁለቱ ሀገራት የሚኒስትሮች የጋራ ኮሚሽን በማቋቋም በተለያዩ መስኮች ትብብራቸውን በማጠናከር ላይ ይገኛሉ። በዛሬው ዕለትም የቡሩንዲ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫርሲቴ ኒዳይሺሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል አድርገውላቸዋል። የቡሩንዲ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫርሲቴ ኒዳይሺሚዬ በኢትዮጵያ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የሚያሸጋግሩ ጉዳዮች ላይ ውይይቶችን ያደርጋሉ ተብሎ ይጠበቃል። ዘገባው የኢትዮጵያ ዜና አገልግሎትና የፋና ብሮድካስቲንግ ኮርፖሬሽን ነው። ኢትዮጵያና ጃፓን ከ100 ዓመታት በላይ ያስቆጠረውን ጠንካራ ዲፕሎማሲያዊ ግንኙነት ወደ አዲስ ስትራቴጂያዊ ከፍታ እያሸጋገሩት ይገኛሉ። የጃፓን መንግስት የኢትዮጵያን የባህር በር ፍላጎት አስመልክቶ የሰጠው ይፋዊ ድጋፍ ለሁለቱ ሀገራት ግንኙነት አዲስ ምዕራፍ ከፍቷል። ትንታኔው የኢቢሲ ነው። ማረማየት ብጻተ እንደሚከተለው ታቀርበዋለች። ኢትዮጵያና ጃፓን ከ100 ዓመታት በላይ ያስቆጠረና በታሪክ ፈተናዎች ውስጥ ያለፈ ጠንካራ ዲፕሎማሲያዊ ግንኙነት አላቸው። የሁለቱ ሀገራት ግንኙነት በይፋ የተጀመረው እንደ አውሮፓውያኑ አቆጣጠር በ1930 የወዳጅነትና የንግድ ስምምነት ከተፈረመ በኋላ ሲሆን ኢትዮጵያ ከጃፓን ጋር ዲፕሎማሲያዊ ግንኙነት በመመስረት የመጀመሪያዋ የአፍሪካ ሀገር በመሆን ታሪካዊ ክብር አላት። በ20ኛው ክፍለ ዘመን አጋማሽ ላይ እንደ ከበደ ሚካኤል ያሉ ኢትዮጵያዊ ምሁራን የጃፓንን የስልጣኔ ጉዞ ለኢትዮጵያ እንደ አርአያ በመመልከት ጃፓን እንደምን ሰለጠነሽ በሚሉ ስልታዊ ስራዎቻቸው የሁለቱን ሀገራት ምሁራዊና ባህላዊ ትስስር
አጠናክረውታል። የመጀመሪያው የኢትዮጵያ ዘመናዊ ህገ መንግስትም ከጃፓኑ ሜጂ ህገ መንግስት ልምድ የተወሰደበት ነበር። ይህም ጃፓናውያን ተብለው ይጠሩ የነበሩት የኢትዮጵያ ለውጥ ፈላጊ ምሁራን የጃፓንን ፈጣን ኢንዱስትሪ ሽግግር ለኢትዮጵያ እድገት እንደ መፍትሄ ይወስዱት እንደነበር ያሳያል። ወደ ትብብር ያደገው የሀገራቱ ግንኙነት የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦኤ ሳዳማና የጃፓን ከፍተኛ የፓርላማ ልዑክ በኢትዮጵያ እያደረጉት ያለው ጉብኝት ለዚሁ የቆየ ወዳጅነት አዲስ ስትራቴጂያዊ ምዕራፍ ከፍቷል። የጃፓን መንግስት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን እንቅስቃሴ በይፋ እንደሚደግፍ ኦኤ ሳዳማና አስታውቀዋል። ይህም ለኢትዮጵያ ትልቅ ዲፕሎማሲያዊ ትርጉም አለው። ጃፓን የኢትዮጵያን የባህር በር ፍላጎት እንደ ቅንጦት ሳይሆን ከ130 ሚሊዮን በላይ ለሆነው ህዝብ የኢኮኖሚ እድገትና ለቀጠናዊ ትስስር እጅግ አስፈላጊ የሆነ ብሔራዊ ግብ መሆኑን ተቀብላለች። ይህ የጃፓን ይፋዊ ድጋፍ ኢትዮጵያ ለጀመረችው የባህር በር ተደራሽነት ጥያቄ ዓለም አቀፋዊ ህጋዊነትና ዲፕሎማሲያዊ ክብደትን የሚጨምር ነው። የጃፓን ድጋፍ ከኢኮኖሚ አጋርነት ባለፈ ሰፊ የደህንነት ትብብርን ያካተተ ነው። ሁለቱ ሀገራት በሳይበር ደህንነት፣ በሽብር መከላከልና በድንበር ተሻጋሪ ወንጀሎች ዙሪያ ያላቸውን ግንኙነት ወደ ላቀ ደረጃ ለማሳደግ ተስማምተዋል። ይህም ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂያዊ ተጽዕኖ ጃፓን እንደምትገነዘብ ማሳያ ነው። ስምምነቱ ጃፓን የምታራምደው ነፃና ክፍት የኢንዶ ፓሲፊክ ስትራቴጂ አካል ሲሆን ዓላማውም በቀይ ባህርና በህንድ ውቅያኖስ ቀጠና የህግ የበላይነትና የመርከብ ጉዞ ነፃነትን ማረጋገጥ ነው። ጃፓን ለኢትዮጵያ የባህር በር ጥያቄ እውቅና መስጠቷ ኢትዮጵያ በዚህ ቁልፍ የባህር መተላለፊያ መስመር ላይ ሚዛናዊና የተረጋጋ ሚና እንዲኖራት ፍላጎት እንዳላት ያሳያል። የጃፓኑ ጠቅላይ ሚኒስትር ልዩ አማካሪ ኦኤ ሳዳማና በቆይታቸው የሁለቱ ሀገራት ብሔራዊ ጥቅም፣ የጋራ ፍላጎትና እሴቶችን ባከበሩ የጸጥታ ጉዳዮች ላይ በቅንጅት መስራት በሚቻልባቸው ሁኔታዎች ዙሪያ ሰፊ ውይይት አድርገዋል። በተለይም ሀገሪቱ በሰላም ማስከበር ረገድ ያላትን ሰፊ ተሞክሮ ከግምት ውስጥ በማስገባት ጃፓን በዚህ ዘርፍ ከኢትዮጵያ ጋር ተቀራርቦ ለመስራት ያላትን ከፍተኛ ፍላጎት አረጋግጠዋል። ጃፓን የኢትዮጵያን የሰላም ማስከበር ማዕከል አቅም ለመገንባት ድጋፍ ለማድረግ ዝግጁ መሆኗን የጠቆሙት አማካሪው በስልጠናና በልምድ ልውውጥ የመከላከያ ሰራዊቱን የሰው ኃይል የሙያ ብቃት ለማሳደግ ያላቸውን ቁርጠኝነት አሳይተዋል። በተጨማሪም የባህር ደህንነትን ለማረጋገጥ በሚደረገው ጥረት የኢትዮጵያ አቅም እሴት መሆኑን ማሳያ ነው። የጃፓን መንግስት የኢትዮጵያን የባህር በር ጥያቄ መደገፉ በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊ ወዳጅነት ወደ ስትራቴጂያዊ አጋርነት የቀየረ ሲሆን ለኢትዮጵያም በቀጠናዊና ዓለም አቀፋዊ መድረኮች ላይ ያላትን ተሰሚነት ከፍ የሚያደርግ ነው። በሌላ በኩል የጃፓን ልዑክ በኢትዮጵያ የተካሄደ ያለውን የሪፎርም ስራና የከተማ ልማት ውጤቶች ለሌሎች ሀገራት አብነት የሚሆን ነው በማለት አድናቆቱን ገልጿል። ይህም ከኢንዱስትሪ ፖሊሲ ከካይዘንና ከልማት ትብብር ባለፈ ጃፓን በኢትዮጵያ የሚታየውን ሀገራዊ ለውጥ እንደምትደግፍ ማሳያ ነው። የፋሲካን በዓል ምክንያት በማድረግ ገበያን የማረጋጋት ስራ በትኩረት የተሰራ እንደሚገኝ የሲዳማ ክልል ንግድና ገበያ ልማት ቢሮ ገለጸ። ነዋሪው በዓሉን ያለምንም እንግልት እንዲያከብር የተጠናከረ አቅርቦትና የቁጥጥር ስራዎች የተሰሩ መሆናቸውም ተገልጸዋል። ጽዮኖናስ ዝርዝር አላት። የ2018 ዓመተ ምህረት የፋሲካን በዓል ነዋሪው ያለምንም እንግልት እንዲያከብር የተጠናከረ የአቅርቦትና የቁጥጥር ስራዎች የተሰሩ መሆናቸውን የክልሉ ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ ገልጸዋል። የበዓል የግብይት ሰንሰለቱን ለማሳለጥ ጉዳዩ ከሚመለከታቸው የመንግስት አካላት ጋር በመቀናጀት ወደ ስራ መገባቱንም ነው የጠቆሙት። ከፋሲካ በዓል ጋር ተያይዞ ለበዓሉ የሚሆን ለየት ያለ እቅድ አዘጋጅተን ይህንን እቅድ ከሚመለከታቸው አካላት ጋር ተወያይተን የጋራ አድርገን ስራ ውስጥ የገባንበት ሂደት ነው ያለው። በዚህም በተለይም ለዚህ ለበዓል አቅርቦት ከኛ ጋር አብረው የሚሰሩ የተለያዩ የመንግስት ተቋማት አሉ። ለምሳሌ ህብረት ስራ፣ የግብርና ቢሮ፣ የእንስሳት አሳ ሀብት ቢሮ፣ አጠቃላይ ገበያውን ሊያረጋጋ የሚችል አካል ነጋዴውንም ጭምር የጋራ አድርገን ወደ ስራ ውስጥ የገባንበት ሂደት አለ። እቅዱ በሁለት መልኩ ነው የታቀደው። አንደኛው ከአቅርቦት ጋር ተያይዞ የተለየ እጥረት እንዳይፈጠርና በአጠቃላይ የግብይት ስርዓቱ የግብይት ሰንሰለቱን ጠብቆ እንዲሄድ ከማድረግ አኳያ የሚሰራ ስራ ነው። ሁለተኛው ስራ ከቁጥጥር ጋር ተያይዞ የሚሰራ ስራ ነው። በዚህ በሁለት መልኩ ነው እቅድ ታቅዶ ወደ ስራ ውስጥ የተገባው።
በዚህ መነሻ ያው አጠቃላይ ክልል ውስጥ ያሉ ለዚህ ብቻ የተለዩ 124 የህብረት ስራ ማህበራት እና ቅዳሜና እሁድ ገበያዎቻችን አሉ 101 የሚሆኑ እነዚህን በማጠናከር እዚህ ውስጥ የሚደረጉ ግብይት ስርዓቶችን ህጋዊ ግብይት ስርዓት ሰንሰለት ይዘው ጠብቀው እንዲሄዱ ከማረግ አኳያ ስራ ተሰርቷል። አላግባብ የዋጋ ጭማሪ አድርገዋል በተባሉ ግለሰቦችና ማህበራት ላይ እርምጃ ተወስዷል ያሉት ኃላፊዋ የነዳጅ ዋጋ ጭማሪን ምክንያት በማድረግ ከሚገባቸው ትርፍ በላይ ጭማሪ በሚያደርጉት ላይ የቁጥጥር ስራዎች አሁንም ተጠናክረው ይቀጥላሉ ብለዋል። በተለይም ከዚህ ከነዳጅ ጭማሪ ጋር ተያይዞ አላግባብ የዋጋ ጭማሪ ነጋዴዎቻችን እንዳያደርጉ ከነጋዴዎች ጋር ውይይት ነው ያደረግነው። በተለይም ሐዋሳ ከተማን ማዕከል ያደረገ ከነጋዴዎች ጋር ውይይት ካረግን በኋላ ይሄንን የዋጋ ጭማሪ የትኛውም ነጋዴ ማድረግ እንደማይችልና መሆንም እንደሌለበት ህጋዊና የንግድ ስርዓቱን ጠብቆ ትርፉን አስጠብቆ መሄድ እንደሚችል ነገር ግን ከተለያየ አላግባብ ከሆነ የዋጋ ጭማሪ እንዲቆጠብ ውይይት አድርገናል። በየደረጃው ያለ አካልም በዛው ልክ ውይይት አድርጓል። ይሄ ከሆነ በኋላ ምንድነው ይሄንን እንቅስቃሴ ከመጀመራችንም በፊት ይሄ ስራ መደበኛ ስራችን ስለሆነ ይሄንን መደበኛ ስራችንን ስናከናውን 214 የሚሆኑ ተቋማት ላይ የማሸግ ስራና ህጋዊና አስተዳደራዊ እርምጃ ተወስዷል። ከዚህ ውስጥ 4ቱ የምርት መደበቅ ስራ ላይ የተሰማሩ ነጋዴዎች ናቸው። እነሱንም በተመሳሳይ መልኩ የቀጣንበት ሂደት ነው ያለው። የክልሉ ህብረት ስራ ማህበር ኤጀንሲ ኃላፊ ሽመልስ አጢቶ በበኩላቸው ገበያውን ለመቆጣጠርና ለማረጋጋት የተዋቀረው ኮሚቴ የንግዱን እንቅስቃሴ ቀልጣፋ እንዲሆን ማስቻሉን ገልጸዋል። ማህበራት የተለያዩ ህብረተሰቡ የሚፈልጋቸውን ሸቀጣሸቀጦች በበቂና በተመጣጣኝ ዋጋ እየሸጡ እንደሚገኙም አክለዋል። ሁሉም ምርት በየደረጃው በቀነሰ ዋጋ በተረጋጋ ሁኔታ ሸማቹ እየገዛ ነው ያለው። አሁንም ሸማቾች መታችሁ ማህበራቱ ጋር ሸምቱ፣ በቂ ምርት አለ፣ ምክንያታዊ ያልሆነ ዋጋ ጭማሪ እንዳይኖር ሁላችንም ተባብረን እየሰራን ነውና ድባቡ በጣም ጥሩ ነው። ሸማቾችም በሸቀጣ ሸቀጥ ዋጋ ላይ ሰሞኑን ከነበረው ንረት ለውጥ መታየቱን በመግለጽ ለተደረገው የቁጥጥርና ገበያ ማረጋጋት ስራ ምስጋናቸውን አቅርበዋል። የበዓል ገበያ አሁን በጣም ጥሩ ነው። የተረጋጋ ነገር ይመስለኛል። ጥሩ ነው። ሁሉም ነገር መጀመሪያ እንደሆነ አይደለም፣ በከተማ እንደሆነ አይደለም። አሁን እዚህ ላይ ሁሉ ነገር ቀንሷል። መጀመሪያ ከነበረው አሁን ለምሳሌ ዘይት 2500 የነበረው 2200 ነው አሁን እዚህ ያለው። በጣም ደስ ይላል። እግዚአብሔር ይመስገን በጣም ቀንሶልናል። 1140 ብር ነበረ፣ ይሄ አሁን 1040 ብር ነበረ። ይሄ ደግሞ 1100 ብር ነው። ለኛ በጣም ጥሩ ነው፣ ቀንሶልናል። ለእግዚአብሔር ይመስገን ለውጥ አለው። ገብስ አለ፣ ገብስ 120 ብር ነው ገበያ ላይ፣ እዚህ 100 ብር ነው። ውጭ ካለው ገበያ ይልቅ ይሄ በጣም የተሻለ ነው። ቅቤ ለምሳሌ ውጭ 1500 1600 ይላሉ፣ እዚህ ግን እንዳያችሁት 1000 ብር ነው። ለውጥ አለው። በዚሁ ይቀጥል። ከእንስሳት የሚገኝ ምርትን ለማሳደግና የተሻለ የምግብ ይዘት ያላቸውን የእንስሳት ምግብ ለማዘጋጀት በትብብር መስራት እንደሚገባ የሲዳማ ክልል እንስሳት ልማት ቢሮ ገለጸ። ቢሮው ከሲዳማ ክልል ግብርና ምርምር ኢንስቲትዩት ጋር በመተባበር የእንስሳት ምግብ በማስፋት ዙሪያ የንቅናቄ መድረክ አከናውኗል። አካሉ ጥላው የክልሉ እንስሳት ልማት ቢሮ ኃላፊ አቶ አሰፋ ፎና የእንስሳት ምርትና ምርታማነትን ለማሳደግ የእንስሳት ምግብ በስፋት የማዘጋጀት ስራ ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ሀብት ለማፍራት የተሻለ ምግብ ለማግኘት እንዲሁም የምግብ ሉዓላዊነትን ለማረጋገጥ የእንስሳት ምርትና ምርታማነትን ለማሳደግ የተጀመሩ ስራዎችን ለማስፋት ሁሉም ባለድርሻ አካላት በትብብር መስራት እንደሚገባ አሳስበዋል። የቢሮ ምክትልና የእንስሳት ዝርያ ማሻሻያ ዘርፍ ኃላፊ ዶክተር አደጋየለ በክልሉ 31,000 ሄክታር መሬት የተሻሻሉ የእንስሳት ምግብ የተለያዩ የሳር ዝርያዎችን ለማልማት እቅድ እንደተያዘ ገልጸው እንስሳቱ ጤናማና ምርታማ እንዲሆኑ የተቀነባበረ ምግብ ማቅረብ ትኩረት የሚሰጠው ነው ብለዋል። እንስሳት ላይ 3 ነገሮችን ነው የምንሰራው። የዝርያ ማሻሻል ስራ እንሰራለን። ያው በአገረሰብ ላሞችም ሆነ እንስሳቶች በቂ ምርትና ምርታማነት እየመጣ ስላይደለ ያንን ማሻሻል ወደ ተሻለው ከፍ ማድረግ ያስፈልገናል። የደም መጠናቸውን እንዲሁም ደግሞ ጤናቸውን መጠበቅ ያስፈልገናል። ሁለተኛውና ዋናው ነገር ነው። ሶስተኛው ደግሞ ይሄ ሁለቱም የሚሰምረው መኖ ሲኖር ነው። ያው መመገብ ከቻሉ መኖር ከቻሉ ስለሆነ እንስሳቶቻችን እነዚህ 3 ላይ ነው ትኩረት አድርገን የምንሰራው። መኖ ላይ በጣም ሰፊ ስራዎችን እየሰራን የክልል መንግስት ወደ 31,000 ሄክታር የሚያህል መኖ የሚለማበትን መሬት ለይተን በየወረዳው በየቀበሌው ይሄንን ስራ እየሰራን ነው ያለ ነው። መኖ ላይ መኖ 2 አይነት ነው። የተቀነባበረ ከፋብሪካ የሚመጣ ምጥን መኖ አለ።
በየጓሯችን ደግሞ ማልማት የምንችለው የሚለማ የሳር አይነት አሰራማ የምንለው ማለት ነው የመኖ አይነት አለ። ዛሬ ላይ እዚህ ጋር ተሰበሰብነው ለዚህ ሊረዱን ከሚችሉ ከምርምርና ከሌሎች ግብርና ነክ ፕሮጀክቶችም ጋር በመቀናጀት ይሄንን በጓሯችን ማልማት የምንችለውን የሚለማውን አሰራማውን መኖ እንዴት ማስፋት እንዴት ማሳደግ እንዴት ደግሞ የነበረውን ነገር ከፍ ማድረግ እንችላለን የሚለውን ነው ማለት ነው። የሲዳማ ክልል ግብርና ምርምር ኢንስቲትዩት ዳይሬክተር ዶክተር ዘሪሁን የማታው የተቀናጀ የእንስሳት ምግብ ለማዘጋጀት በክልሉ በጥቂት አርሶ አደሮች የተጀመረውን ስራ ወደ 27000 አርሶ አደሮች ለማስፋት እቅድ ተይዟል ብለዋል። እንደ ተቋም እንግዲህ ቀደም እንዳያችሁት ወደ 10 ፕሮጀክቶች አሉን እንስሳት ምርምር ላይ። እነዚህ ፕሮጀክቶች ከዶሮ፣ ንብ፣ የዳልጋ ከብቶችን፣ የአሳን እንደዚሁም መኖን ይዞ ወደ 10 የሚጠጉ ናቸው። ዝርዝሩ አለ። እነዚህ ላይ ምን ይሰራ ምን ክፍተት አለባቸው በሚለው ክፍተቶችን በመለየት ባሉት በክልሉ በሚገኙ ወረዳዎች ላይ ስራዎችን እየሰራ እንገኛለን። ትልቁ እንግዲህ የኛ ኃላፊነት እንስሳት ሀብት ልማቱን መደገፍ ነው። ከዛ አኳያ የተሻሻሉ አሰራሮችን የተሻሻሉ ዝርያዎችን የማስተዋወቅ አሰራሮችን የማስተዋወቅ ለዛ ደግሞ የሚወጡ ቴክኖሎጂዎችን በማባዛት እገዛ እያደረግን እንገኛለን። የመኖ እጥረት ለመቅረፍ ደግሞ አርሶ አደሩ መሬት ሰጥቶ ጊዜ ሰጥቶ መኖ ሊያለማ ይገባል። ከዛ አኳያ ይሄ የግንዛቤ ማስጨበጫ ስራ ነው። መኖን ካላባዛ ነው ዝም ብሎ በግጦሽ ብቻ ከብቶች ይራባሉ ማለትና ወተት ይገኛል ማለት ዘበት ነው። ስለዚህ ያንን መቀየር ያስፈልጋልና ከዛ አኳያ እንደዚህ አይነት ስራዎች ታቅደው እየተሰሩ ናቸው። ለዛ እንግዲህ ዛሬው ስራ ከ12 ወረዳዎች የተወጣጡ አሉ። ወደ 27000 ሄክታር እንደርሳለን ነው። በኢንስቲትዩቱ የእንስሳት ልማት ዳይሬክተር ዶክተር አማሬ አርጋው ኃይል ሰጪና ለማደለብ የሚረዱ የተለያዩ የተሻሻሉ የሳር ዝርያዎችን አርሶ አደሩ በማሳው ውስጥ በስብጥር እንዲተክል እየተሰራ ነው ብለው ኢንስቲትዩቱ በ12 ወረዳዎች የማስፋት ስራ በመስራት ላይ እንደሚገኝ ገልጸዋል። ለወተት ከብትም ይሁን ለምናደልበው እንስሳ ምጥን መኖ ያስፈልገዋል። ቤዚካሊ አሁን ትኩረት አድርገን እየሰራን ያለነው በተለይ በፕሮቲን ምንጭ የሆኑ መኖዎችንና የጉልበት ሰጪ የሆኑ መኖዎችን ለይተን እነርሱን አመጣጥኖ አርሶ አደሩ ለወተት ምርትም ይሁን ለሚያደልበው እንስሳም ይሁን በዛ ልክ እንዲጠቀም ነውና ትልቁ ትኩረት አድርገን የምንሄደው አሁን በዚህ መድረክም ግንዛቤ እየፈጠርን ያለነው እያንዳንዱ አርሶ አደር ልክ ለቤቱ የሚሆነውን በቆሎ ቦሎቄ እንሰት ለማምረት ቦታ እንደሚመድብ ሁሉ ቢያንስ 250 ካሬ 25 በ10 የሆነች መሬት ላይ እንኳን ለመነሻ የሚሆን የመኖ ልማቱን እንዲያለማ ነው። ይሄን ሲያለማ ደግሞ የኢነርጂ ሶርስ የሆኑትን ብቻ ለይቶ አይደለም። የኢነርጂ ሶርስ የምንላቸው ላይክ ጓቲማላ አለ፣ ሮዴስ አለ፣ ፓኒካም የምንለው አለ፣ ብራካሪያ የሚባሉ የተሻሻሉ መኖም ሆኖ አብዛኛውን የኢነርጂ ምንጭ ናቸው እነኚህ። የፕሮቲን ምንጭ የምንላቸው ደግሞ ሌጉሚነስ የሆኑ የመኖ አይነቶች እንደ ቬች አለ፣ ዴስሞዴም አለ፣ አልፋ አልፋ አለ። ወደ ደጋው ስንሄድ ደግሞ ቅድም ያልነው ያው ቬቹ አለ። ወደዚህ አካባቢ በምንመጣበት ጊዜ ሉኬኒያ ሰስባኒያ ሉኬኒያ አለ፣ ትሪሉሰርን ወደ ደጋው አካባቢ አለ። እነኚህን የመኖ አይነቶችን የፕሮቲን ምንጩንና የኢነርጂ ምንጩን አቀናጅቶ አልምቶ ሲገኝ ነው የተመጣጠነ መኖ ቢያንስ በኢነርጂና በክሩድ ፕሮቲን ወይም በፕሮቲን ይዘት የበለጸገ መኖ ለእንስሳው ቀላቅሎ መስጠት የሚችለው። እነኚህ ሌጉሚነስ የምንላቸው የፕሮቲን ምንጮችን 30 እጅ ያንንና 70% ደግሞ ቅድም የጉልበት ሰጪ ብለን የለየናቸውን የመኖ አይነቶችን ቀላቅሎ በአግባቡ ገንዳ ላይ መግቦ የእንስሳቱን ምርታማነት መጨመር ይችላል። ኮሌጆች የአካባቢን ምርትና ምርታማነትን በመጨመር የአርሶ አደሩን ገቢ ያሳደጉ መሆናቸው ተገለጸ። የሲዳማ ክልል ስራና ክህሎት ቢሮ በቦሪቻ ቴክኒክና ሙያ ኮሌጅ ውስጥ የተሰሩ ስራዎችን መስክ ምልከታ ባደረገበት ወቅት ኮሌጁ ለአካባቢው አርሶ አደሮች ምርትና ምርታማነት መጨመር ምክንያት መሆኑ ተነግሯል። እርሚያስ ሳምባቶ ቢሮ በቦሪቻ ቴክኒክና ሙያ ኮሌጅ የመስክ ምልከታ ባደረገበት ወቅት በኮሌጁ ውስጥ አመርቂ ስራ እንደተሰሩ የሲዳማ ክልል ስራና ክህሎት ቢሮ ምክትል ኃላፊና የኢንተርፕራይዞች ድጋፍ ዘርፍ ኃላፊ አቶ ፊሳ ፊቾላ ገልጸዋል። በኮሌጁ ውስጥ የሚሰጡ ስልጠናዎች የአካባቢውን የመልማት ጸጋን መሰረት ያደረገ በመሆኑ ኢንዱስትሪው የሚፈልገውን የሰለጠነ የሰው ኃይል የማፍራት ሚናውን እየተወጣ እንደሚገኝም ተናግረው ኮሌጁ በአራት ዘርፎች ላይም በትኩረት እየሰራ መሆኑንም ገልጸዋል።
ቴላኖሞን ለወን ማላል ናይረት ላኖሞ እዚህ መተን እጅግ በጣም ጥሩ ስራ አይተናል። ክልሉ ውስጥ እየተሰሩ ያሉ ስራዎች እጅግ በጣም መልካም መሆኑን እዚህ አይተናል። ኮሌጆች ከዚህ በፊት የሚሰጧቸው ስልጠናዎች ግብርና ተኮር አይደሉም። የቦርቻ ቴክኒክና ሙያ ግን ወደ ግብርና ያደላ ስራ እየሰራን ለአካባቢ አርሶ አደሮችን በጣም ብዙ ጥቅም እየሰጠን ነው። ወደ ሌላ ክልል አካባቢ ለመውሰድ እየሰራን እንገኛለን። ኮሌጆች የውስጥ ገበያቸውን በማሳደግ ከመንግስት በጀት ጥገኝነት መውጣት እንደሚገባቸው የተናገሩት አቶ ፊሳሃ ኮሌጁ የውስጥ ገቢውን ለማሳደግ እየሰራ ያለው ስራ መበረታታት የሚገባው መሆኑንም ጠቁመዋል። ኮሌጁ በቀጣይም በአካባቢው የሚገኙ አርሶ አደሮችን ምርትና ምርታማነታቸውን ማሳደግ እንዲችሉ ውጤታማ የኢንዱስትሪ ኤክስቴንሽን ድጋፍ መስጠት እንደሚገባቸውም አሳስበዋል። ግዶዲ ከዲማን ሰሎስ ዳራሰሳው ግዶዲ ከዲማን ነሞተ መንግስት ትሬጀር ጫላታ ጋርና ከሽኖ ሞጣገሽ የውስጥ ገቢውን በማሳደግ ከመንግስት በጀት ጥገኝነት ለመላቀቅ እየሰራ ነው። ኮሌጁ የውስጥ ገቢን ለማሳደግ እየሰራ ያለውም ስራ የሚበረታታ ነው። ኮሌጁ በቀጣይም በአካባቢው የሚገኙ አርሶ አደሮች ምርትና ምርታማነታቸውን ማሳደግ እንዲችሉ ውጤታማ የኢንዱስትሪ ኤክስቴንሽን ድጋፍ በመስጠት ላይ ነው። የቦርቻ ቴክኒክና ሙያ ኮሌጅ ዲን አቶ ታምራት ታረቀኝ በበኩላቸው ኮሌጃቸው ጥራት ያለውን ስልጠና በመስጠት ብቁና ተነሳሽነት ያላቸው ዜጎችን ለማፍራት በትኩረት እየሰራ እንደሚገኝ የተናገሩ ሲሆን በኮሌጃቸው የሚሰጡ ማንኛውንም ስልጠና ተግባር ተኮር መሆኑንም ገልጸዋል። ተማሪዎቹ ብቁ ሆኖ እያየናቸው ነው። ከስልጠና በኋላም የራሳቸውን ስራ ፈጥረው እየሰሩ ከራሳቸው አልፎ ቤተሰቦቻቸው እየረዱ እንደሚገኝና ኮሌጁ ለአካባቢ አርሶ አደሮች ብዙ ጠቀሜታ እየሰጠ ነው ብለዋል። ኢካዶ ገኖና ዳንዶ ከላግዳው ገደ ማታሎሶቲ ሎንሳይ ኖሞ ጥራት ያለውን ስልጠና በመስጠት ብቁና ተነሳሽነት ያላቸው ዜጎችን ለመፍጠር በትኩረት እየሰራን ነው። ኮሌጁ ውስጥ የሚሰጡ ስልጠናዎች ተግባር ተኮር በመሆናቸው ሰልጣኞች በህይወታቸው ብዙ ለውጥ እያሳዩ ነው። ተማሪዎቹም ብቁ ሆኖ እያየናቸው ነው። ከስልጠናው በኋላም የራሳቸውን ስራ ፈጥረው እየሰሩ ከራሳቸው አልፈው ቤተሰቦቻቸውን እየረዱ ነው። በዚህ ዘርፍ ኮሌጁ ለአካባቢው አርሶ አደሮች ብዙ ጠቀሜታ እየሰጠ ነው። የቦርቻ ቴክኒክና ሙያ ኮሌጅ ሰልጣኞች በበኩላቸው የሚሰጣቸው ስልጠና ተግባር ተኮር በመሆኑ ትልቅ ለውጥ እያዩ መሆኑንም ተናግረዋል። ኮይኔ ኮሌጅ ግዶን ዳሞ ያነራ ወለተ ቴዎሪቲ ትምህርት ሃይስኩል ያለ ተማሮ መኪና ሚትር ተግባር ተናያረ ፎርመርዲ ነው። ከዚህ ቀደም የተማርኩትን ትምህርት እዚህ አሁን በተግባር ተረድቻለሁ። በትምህርት ቤቱ ያየሁት የማሳ ስራ በኔም ጓሮ አለ። በዚህም ረገድ ከወላጆቼ አልፌ ለአካባቢው አርሶ አደሮች የተማርኩትን ትምህርት እያስረዳኋቸው ነው። ሰናጠላይ ነው ጎቢራራ ማራ ኮን ሚኔ አጻዳና ይገራ ሳጋሌ ለውን ሳይገራ ኪችኔቴ በቅርብ ቀን ወደ ውጭ ሀገር ለመሄድ አንዳንድ ዝግጅቶችን አድርጌያለሁ። ከዛ በፊት ቦርቻ ቴክኒክና ሙያ ውስጥ ለስራ የሚሆኑ አንዳንድ ስልጠናዎችን እየወሰድኩ ነው። ከምግብ ዝግጅት አንስቶ እስከ ጽዳት ስራ ምን መስራት እንደሚገባኝ ተረድቻለሁ። ለተግባቦት የሚረዳኝን የቋንቋ ስልጠናዎችንም እየወሰድኩ ነው። እንደዚህ አይነት ስልጠናዎች በአካባቢያችን በመኖሩ እጅግ በጣም ተጠቃሚ ነን። በዚህም ደስተኛ እንደሆንኩ ለመግለጽ ወዳለሁ። ከለውጥ ወዲህ ለቱሪዝም ተኮር የቅርስ ልማት የተሰጠው ትኩረት የኢትዮጵያን ቱሪዝም ወደ አዲስ ምዕራፍ እያሸጋገረ መሆኑ ተገለጸ። መንግስት ለቱሪዝም ተኮር የቅርስ ጥበቃና ልማት የሰጠው ልዩ ትኩረት ኢትዮጵያ በዓለም አቀፍ ደረጃ ተመራጭ የቱሪዝም መዳረሻ እንድትሆን በማድረግ ለዘርፉ እድገት የጎላ ሚና የተጫወተ መሆኑን የኢትዮጵያ ቅርስ ባለስልጣን ገልጿል። ቆንጂት አየለ ዝርዝር አላት። ባለፉት የለውጥ ዓመታት መንግስት ለቱሪዝም ዘርፍ በሰጠው ልዩ ትኩረትና በነደፈው የብዝሃ ዘርፍ ፖሊሲ አማካኝነት ለዘመናት የተዘነጉ በርካታ ታሪካዊና ተፈጥሯዊ ቅርሶች ተገቢውን ጥገናና እድሳት አግኝተው ለጎብኚዎች ክፍት ሆነዋል። የጎንደር አብያተ መንግስታት ብሔራዊ ቤተ መንግስት፣ ጅማ አባጅፋር ቤተ መንግስት፣ ሀረር ጀጎል ግንብ፣ ሶፍ ዑመር ዋሻን ጨምሮ በአዲስ አበባና ሌሎች የሀገሪቱ አካባቢዎች የሚገኙ ታሪካዊና ተፈጥሯዊ ቅርሶች ደረጃቸውን በጠበቀ መልኩ ታድሰው ለጎብኚዎች ክፍት ሆነዋል። የኢትዮጵያ የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢትዮጵያ ዜና አገልግሎት እንደገለጹት መንግስት ዘርፉን ለማሳደግ በወሰደው ቁርጠኝነት ቋሚና ተንቀሳቃሽ ቅርሶችን የማልማት ተግባር በውጤታማነት እየተከናወነ እንደሚገኝ ተናግረዋል። በተለይም ለባህልና የከተማ ቱሪዝም ትኩረት በመሰጠቱ ተጨባጭ ለውጥ መመዝገቡን በማንሳት የኢትዮጵያ የቅርስ ልማት ስራ የቱሪዝም
ዘርፉን ወደ አዲስ ምዕራፍ እያሸጋገረ መሆኑንም ተናግረዋል። በለውጡ ዓመታት የአድዋ ድል መታሰቢያን ጨምሮ የኢትዮጵያን ክብርና ታሪክ ከቱሪዝም የሚያስተሳስሩ ሙዚየሞች መገንባታቸውንም ጨምረው ገልጸዋል። የቅርስ ቦታዎችን የማዘመን ስራ የኢትዮጵያን ገጽታ ከመገንባቱ ባለፈ የጎብኚዎችን ቁጥር በመጨመር የቱሪዝም ገቢ ማሳደጉንና ለዜጎች ሰፊ የስራ ዕድል መፍጠሩንም አንስተዋል። ቅርሶች በዩኔስኮ እንዲመዘገቡ የተደረገው ጥረት ለሀገሪቱ ታሪካዊ እሴቶች ተገቢውን ክብር አስገኝቷልም ነው ያሉት። ኢትዮጵያ በአሁኑ ወቅት 19 ቅርሶችን በዩኔስኮ በማስመዝገብ በአፍሪካ ቀዳሚ ስፍራ መያዟን ረዳት ፕሮፌሰር አበባው ጠቁመዋል። በአሁኑ ወቅትም ቋሚና የማይዳሰሱ ቅርሶችን የማስመዝገብ ስራዎች ተጠናክረው መቀጠላቸውንም አስታውቀዋል። ከማይዳሰሱ ቅርሶች መካከልም የአገው ፈረስ ባህል፣ የሀላባ ዘመን መለወጫ ሴራ እንዲሁም ዋዛ የሙዚቃ መሳሪያ ጨዋታ ወይም ዙምባራ በዩኔስኮ እንዲመዘገብ ቀርበዋል ነው ያሉት። የመጥፋት አደጋ የተጋረጠባቸውና አስቸኳይ ጥበቃ የሚያስፈልጋቸው ቅርሶች ለመጀመሪያ ጊዜ ለማስመዝገብ ትኩረት ተሰጥቶ ሰራ መሆኑንም ጨምረው ገልጸዋል። በጣና ሐይቅ የሚገኙ ደሴቶችና የአልነጃሺ ታሪካዊ መንደርን በዩኔስኮ ለማስመዝገብ የተጀመሩ ስራዎች በመጠናቀቅ ላይ እንደሚገኙም ዋና ዳይሬክተሩ ገልጸዋል። ቀደም ሲል በዩኔስኮ የሚመዘገቡ ቅርሶች ትኩረት ያደረገው የባህል ቅርሶች ላይ መሆኑን አንስተው በአሁኑ ወቅትም የተፈጥሮ ቅርሶችን ለማስመዝገብ እየተሰራ ነው ብለዋል። የመረጃችን ምንጭ የኢትዮጵያ ዜና አገልግሎት ነው። የኦሮሚያ ባንክ የትንሳኤ በዓልን ምክንያት በማድረግ ለ90 ቤተሰቦች 250 ሺህ ብር ወጪ በማድረግ ማዕድ የማጋራት መርሃ ግብር በሐዋሳ ከተማ አካሄደ። ባንኩ ከመደበኛ የባንክ አገልግሎት ጎን ለጎን ማህበራዊ ግዴታውን ለመወጣት እየሰራ መሆኑንም አመልክቷል። እሌኒ አርቃ ዝርዝር አላት። ባንኩ ከመደበኛው የንግድ ስራው በተጨማሪ ከሚወጣቸው በርካታ ማህበራዊ ኃላፊነቶች መካከል እጅ ላጠራቸው ወገኖች ድጋፍ ማድረግ አንዱ መሆኑን ያነሱት የኦሮሚያ ባንክ የሐዋሳ ዲስትሪክት ዳይሬክተር ዘሪሁን ዘውዱ ይህ ተግባር በቀጣይነት ተጠናክሮ ይቀጥላል ብለዋል። ባንካችን እንደዚህ አይነት የሶሻል ሪስፖንሲቢሊቲ ላይ ትላልቅ ስራዎችን ሲሰራ ነው የቆየው። እንግዲህ ይህንን በዓል በማስመልከት የከተማችንን አቅመ ደካሞችን በመርዳት ከህብረተሰቡ ጎን መቆማችንን የምናረጋግጥበትም አንዱ የባንኩም ተልዕኮ ስለሆነ እሱን ለማስፈጸም ነው እዚህ ያለ ነው። እንግዲህ እንደምታዩት እንዲሁ ጅምራችን ቢሆንም ከዚህ በኋላ ግን ምንቀጥልበትና ከህብረተሰቡ ጎን መቆማችንን የተሻለ ስራዎችን የምንሰራበት ጊዜ ይሆናል ብለን እናስባለን። መተባበር፣ መተጋገዝ፣ መተዛዘን የኢትዮጵያዊነት መገለጫ ከመሆኑም ባለፈ ሃይማኖቱም እንደሚያዝ ያነሱት ኃላፊው እንዲህ ያሉ መሰል ተግባራቶችም በህብረተሰቡና በተቋማት ዘንድ ተጠናክሮ መቀጠል እንዳለበትም አሳስበዋል። ሁሉም ሰው ካለው ቢያካፍል በጣም እያንዳንዱ ሰው ሳይቸገር ችግሮቹን ማለፍ ይችላልና በዚህ ክሪቲካል ጊዜ ብዙ የተቸገሩ ወገኖቻችን አሉ። ስለዚህ ሁሉም የነጋዴው ህብረተሰብ፣ ሌሎችም ቢዝነስ ተቋማቶች ከተቸገሩ ህብረተሰብ ክፍላችን ጋር እንዲቆሙ በዚሁ አጋጣሚ አደራ ማለት ፈልጋለሁ። የኦሮሚያ ባንክ የሐዋሳ ዲስትሪክት ዳይሬክተር ጥላሁን ዳኘም በበኩላቸው የአቅም ውስንነት ያለባቸውን ወገኖች ለማገዝ ባንኩ ድጋፍ ማድረጉንም ተናግረዋል። እንደ ባንካችን ከአቅመ ደካሞች ጎን በበዓላት በተለያዩ በዓላት አቅመ ደካሞች ጎን ለመሆን የበኩላችንን ለመወጣት ነው እዚህ የተገኘ ነው። ዛሬም እንግዲህ እንደ ሐዋሳ ዲስትሪክት ከዚህ በፊትም የተለያዩ በዓላቶች ላይ ያደረግነውን ዛሬም እዚህ ከጎናቸው ለመሆን እንደ ባንካችን ትልቁ ዓላማው እንግዲህ ከማህበረሰብ ጎን ሆኖ የበኩሉን ለመወጣት ይሰራልና ባለን አቅም ቀጣይነት ያለው ይሄንን ነገር ዛሬ ለአቅመ ደካሞች ወገኖቻችን ለማድረግ ጥረት አድርገናል። በቀጣይም እንደዚህ አይነት ነገሮች ይቀጥላሉ። እንግዲህ እንደ ተቋም የማህበራዊ ኃላፊነትን መወጣት አንዱ ትልቁ ዓላማችን ነውና ይህንኑ የማስቀጠል ስራዎችን በቀጣይ እንሰራለን የሚለው ነው። ድጋፍ የተደረገላቸው ወገኖችም ከጊዜ ወደ ጊዜ የኑሮ ውድነቱ እየናረ በመምጣቱና በተለያዩ ምክንያቶች እጅ እንዳጠራቸው በማንሳትም በዓሉን ለማክበርም ይህ የተደረገላቸው ድጋፍም እንደሚጠቅማቸው ተናግረዋል። ተክለ ሃይማኖት ገዳም ጥበቃ ነኝ። ኑሬ በከራይ ቤት ነው የምኖረው። ያውን እንግዲህ እግዚአብሔር አመሰግነው ሀሳቢ ኑሮ ለዓመት ባለሙያ እንትን አስቦ መስጠታችሁ በጣም ምስጋና ነው የምናቀርበው። ያው ወደፊትም ደግሞ እንደዚህ እያሰባችሁ ድሃን ለመርዳት የምትዘጋጁ እንድትሆኑ እናመሰግናለን።
እግሬ ላይ ብረት አለ። ያ ብረቱ ይቀየራል። እንደገና ደግሞ መድኃኒት አለ። ከቀይ መስቀል ተገዝቶ የሚዋጥ መድኃኒቶች አሉ። ሲያመኝ እሱን እወጣለሁ ምናምን በቃ ያው ብዙ ጊዜ ሰዓት እኔ ማሳለፈው ቤተክርስቲያን ምናምን ነው ማሳለፈው። እዛ ስለ እንተ ስላወቁኝ ነው እንዲያረጉኝ። ይሄን ደግሞ ስላረጋቸው በጣም እናመሰግናለን። ያለውበት ሁኔታ እንግዲህ ያው ከችግር አንጻር ነው እንግዲህ እዚህ ልንመጣ ይቻል ነው። ባንቸገር ወደዚህ አንመጣም። አዎ 4 ልጆች አሉ። እናት የሌላቸው ማሳደጋቸው ቤት ውስጥ እናትም አባታቸውም የለም እና እግዚአብሔር ይስጥልኝ። ያው እግዚአብሔር በሰጠው ጸጋ ነው የሚኖሩት። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘነው ዜና አለፍን። በሩሲያና በዩክሬን ጦርነት የተሳተፉ ያሉ አፍሪካውያን በብዛት ህይወታቸውን ያጡ መሆኑ ተገለጸ። ዩክሬን ጉዳዩን በተመለከተ ባወጣችው መግለጫ በሺዎች የሚቆጠሩ አፍሪካዊ ቅጥረኞች እየወጉኝ ነው ብላለች። ጀማል የሱፍ ዝርዝሩን አዘጋጅቶታል። በሩሲያና በዩክሬን መካከል የተፈጠረው ጦርነት እልባት ሳያገኝ ዓመታት እየተቆጠሩ ነው። የጦርነቱ ውድመት በርካታ $100 ቢሊዮን ይገመታል። ሰብአዊ ጉዳቱ ደግሞ እጅግ ዘግናኝ መሆኑን ከአካባቢው የሚወጡ መረጃዎች እያሳበቁ ነው። እስራኤልና አሜሪካ ከኢራን ጋር ጦርነት መቅጠማቸው የሩሲያና የዩክሬን ጉዳይ እንዲረሳ ማድረጉም ተመላክቷል። የሩሲያና የዩክሬን ጦርነት በርካቶችን ያነካካ ጦርነት ነው። የተለያዩ ሀገራትና ቡድኖች በዚህ ጦርነት በቀጥታም ሆነ በተዘዋዋሪ እጃቸውን አስገብቷል። ይህም የጦርነቱን አቅጣጫ እንዳይተነበይ ማድረጉም እየተገለጸ ነው። ሰሞኑን በወጣ አዲስ መረጃ ደግሞ በርካታ አፍሪካውያን ከሩሲያ ጎን በመሆን ዩክሬንን መውጋታቸው እየተገለጸ ነው። በዚህም ጦርነት በቀጥታ ተሳታፊ የሆኑ በርከት ያለ ቁጥር ያላቸው የአፍሪካ ልጆች ሕይወታቸውን ማጣታቸው ተረጋግጠዋል። ባለፉት ጥቂት ዓመታት ብቻ 16 የሚሆኑ የካሜሩን ወጣቶች ከሩሲያ ጦር ጎን ተሰልፈው ዩክሬንን እየወጉ መሞታቸውን ከካሜሩን ከውጭ ጉዳይ ሚኒስቴር ሾልኮ የወጣው መረጃ አጋልጠዋል። የዩክሬን መንግስት ባወጣው ቁጥራዊ መረጃ 1700 የሚሆኑ አፍሪካውያን ሩሲያን ወግነው እየወጉኝ ነው በማለት ቅሬታዋን ገልጻለች። እነኚህ ተዋጊዎች ከ36 የአፍሪካ ሀገራት የተመለመሉ ናቸው። ተዋጊዎቹ ሩሲያን ወደው ዩክሬንን ጠልተው አይደለም ወደ ጦርነቱ የገቡት። እንደ መደበኛ ስራ ቆጥረው ነው እየተዋጉ ያሉት። ደሞዝ ይከፈላቸዋል፣ እነሱ ደግሞ ይዋጋሉ። በአጭሩ ቅጥረኞች ናቸው። የሩሲያ መልማዮች የአፍሪካውያንን ድህነትና ስራ አጥነትን በመጠቀም በዚህ መልኩ ወጣቶችን በጦርነት መማገዳቸው በተለያዩ አካላት ትችትን እንዲያስተናግዱ እያደረጋቸው ይገኛል። ተግባሩን በማውገዝ በአስቸኳይ እንዲቆምም እያሳሰቡ ነው። ከነዚህ ሀገራት መካከል ጋና ተጠቃሽ ስትሆን ባለፉት ዓመታት 55 ዜጎችን በጦርነቱ ተነጥቄ ያለው በማለት ቅሬታዋን ገልጻለች። ኬንያ በበኩሏ የውጭ ሀገር የስራ ስምሪት ላይ የሚሰሩ 600 መልማዮችን ከስራ ያገደች ሲሆን አሰራሯንም እየፈተሸች ስለመሆኑም አመልክታለች። እስካሁን ባለው ኬንያ 16 ዜጎቿን በዚህ ጦርነት ያጣች ሲሆን 47ቱ ደግሞ ወደ ሀገራቸው መመለሳቸው ታውቀዋል። ዚምባብዌ በተመሳሳይ 15 ዜጎቿ የሞቱባት ሲሆኑ 60ዎቹ ደግሞ ከጦርነቱ ቀጠና መውጫ አጥተው ለአደጋ መጋለጣቸው እየተነገረ ነው። የደቡብ አፍሪካ ዜጎችም በተመሳሳይ ችግር ውስጥ መግባታቸውን ከአካባቢው እየወጡ ያሉ መረጃዎች እያመለክቱ ነው። መረጃውን ከቢቢሲ ነው ያገኘ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ውጋሞ አብሬያችሁ ቆይታ አደረግኩ። ዜናው አበቃ። ሰላም።